ሳድስ እንደገና ወደ ሳድስ ቤተሰቦቻችን ፕሮግራማችን ከእናንተ ጋር ቆንጆ ሆኖ ይቀጥላል። አብሮነታችሁን በድጋሚ በአክብሮት እንጋብዛለን። ያለነው በሳድስ የሚዲያ ዝግጅታችን ላይ ነው። ሳድስ በጠቅላላ እውቀት፣ ስነ ምግባር እንዲሁም መንፈሳዊነት ላይ ትኩረት ያደርጋል። እንግዲህ በተደጋጋሚ በጣም በርካታ ሀሳቦችን ለቤተሰቦቻችን ስናካፍል የቆየንበት የሳድስ የሚዲያ ዝግጅታችን ዛሬም እንደቀጠለ ይገኛል ማለት ነው። ይህ መንፈሳዊ ዝግጅታችን ሰዎችን የመንፈሳዊ እውቀታቸውን መንፈሳዊ ሰብዕናቸውን የሚያሳድጉበት ነው። ዛሬ በመናቀርበው ፕሮግራማችን ላይ የባለፈው የምቀኝነትን ምናልባት ከዚህ በኋላ አንድ 3 ፕሮግራም ብንሄድ ነው። እጅግ ግን በጣም ጠቃሚ ብዙ ሰው ያላወቀውን ያላየውን በህይወት ውስጥ ያልተመለከተውን ነገር ፈልቅቆ የሚያሳይና ህይወትን የሚቀይር ምናልባትም ለምስክርነት ያክል የኔን እንኳን የግል ህይወቴን እንኳን የቀየርኩባቸው ቲቺንጎች ናቸው። ሁሉ ጊዜ እንደነዚህ አይነት ቲቺንጎች በሚነሱበት ሰዓት ላይ በህይወቴ ላይ ምን ጠቅሞኛል ብዬ ከራሴ ነው የምነሳው። ስለራሴ ማውራት ሳይሆን የኔ ልምድ ግን እማቀው ልምድ ነው። ከሰው ልምድ ይልቅ የራስሽ ልምድ ይበልጥብሻል። አንቺ የምታውቂውን ነገር ለሰው ምስክር ሆነሽ ስታወሪ ያ ነው አይደለም የሚበልጠው እሱ ነው። ሶ በኔ ላይፍ ላይ የቅንዓት እና ምቀኝነት ስሜት የለኝም ብዬ አመን የነበረ ሰው ነኝ። ግን ይሄንን ቅንዓትና ምቀኝነት ምንነቱን በደንብ አድርጌ ከቅዱስ መጽሐፍ አንፃር አንድ ጊዜ በጣም ጊዜ ወስጄ ነው ያጠናሁት። በጣም አስታውሳለሁ። ከ3 ወር ከ4 ወር በላይ ስክሪፕቸር የመጽሐፍ ቅዱስ ርዕሶችን እየወሰድኩ ምን እያልኩ ሳጠና ለካ ምቀኝነት ቅንዓትን በልቤ ውስጥ ነበር። ለካ ቅንዓት የማይመስሉኝ ነገሮች ህይወቴን ጎድተውታል። ምቀኝነት የማይመስሉኝ ነገሮች ህይወቴን ጎድተውታል። ሶ በባለፈው እንዳልነው ይሄ በጣም አደገኛ ነገር ስለሆነ ይሄን ነቅሎ የመሄድ ጉልበት ብዙ ነገር እንድታሸንፍ ያደርጋል። ሶ ዲያብሎስን የጣለው የመጀመሪያው ነገር ምቀኝነትና ቅንዓቱ ነው። ምኞቱ ነው የወለደው ቅንዓትና ምቀኝነትን። ባለፈው እንዳልነው ኤክስትሪም የሆነ ምኞት ነው የሚወልደው። በጣም እየተመኘሽ ስትመጪ መቆም አለብሽ። እዛጋ ምኞት ኃጢአትን ትወልዳለች ይችላል። ከባድ የሆነ ነገሮችን ትወልዳለች። ስለዚህ እንደነዚህ የምኞትን መንፈስ መግደል ምንድነው የሚለው ቤዚክ ነገር ነው ምቀኝነት ላይ ማለት ነው። እሱን እናወራዋለን ደግሞ። ስለዚህ ሰው የምኞትን ይሄ በምኞት የመጠመድን ህይወት የመግደል አቅሙን እዛጋ መስራት መቻል አለበት። ከዛ የምቀኝነት መንፈስ እየተነቀለ ይመጣል ማለት ነው። ሶ እኔ መጀመሪያ ዘመቻ ያደረኩት ምኞትን ነው። ስለዚህ አይን አይቶ ይመኛል፣ ጆሮ ሰምቶ ይመኛል፣ ልብ ደግሞ አሰላስሎ ይመኛል። እንደገናም ደግሞ በአንደበትም ትመኛለሽ። በብዙ ነገር ምኞት ይመጣል። ሶ ዘመቻ ነው ያደረኩት ላይፌ ላይ ምኞት የሚባለው ነገር መግደል። ምክንያቱም ምኞት የእግዚአብሔርን መንግስት መፈንቅለ መንግስት ቢችል ለማድረግ ዲያብሎስን ያነሳሳው ነገር እንደሆነ አይቻለሁ። ሶ መጽሐፍ ቅዱስም ምኞትን በጣም ነው የሚቃወመው። ሶ ለምንድን ነው የምመኘው? መመኘት ሳይሆን እኔ በእምነት ከእግዚአብሔር መቀበል ነው እንደ አንድ አማኝ ልናረገው የሚገባው። እና እኔ እንዳንቺ በሆነ በጣም እመኛለሁ። ኖ ኔቨር። ያቺ ስሜት ከየት የመጣች እንደሆነች እናያታለን። ምኞትን በተመለከተ ያለ ቲቺንግ በጣም ክሪቲካል ቲቺንግ ነው። እሱን በዛሬ ፕሮግራማችን ላይ እናያለን። ከቅንዓት ጋር የተያያዙ በጣም ነቃቅስን አውጥተን እንመለከታለን ማለት ነው። ከዛ እንገለዋለን። በጣም ብዙ የሚመታቸው መናፍስቶች አሉ ማለት ነው። ሰውን ለቆ እኔ እኮ በጣም መንፈሳዊ ቅንዓት አለብኝ እኔ እንዳንቺ ለመሆን አይደለ። እንደዚህ ቅንዓት ብሎ መንፈሳዊ የለም። ማመናፈስም አይተው ቅንዓት ነው። ታዲያ ምንድነው ማድረገው? እንደሷ ለመሆን ሲባል ኢሚቴት ማድረግ ይቻላል፣ መኮረጅ ይቻላል አይደለ? ምክንያቱም እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ይላል ጳውሎስ። ለመምሰል መሄድ ትችያለሽ። ለመመኘት ግን ቅንዓትን ይፈጥራል። እንደገና እንዳንቺ መሆን ፈልጋለሁ፣ መንፈሳዊ ቅንዓት አለብኝ ያንቺ አይነት እዚህ ጋር ቆሞ እሷ ጋር አለመድረስ ነው እንትኑ። ቅንዓት ምቀኝነትና ምኞት ምን ያደርጋል? እዚህ ጋር ሆነሽ ነው ዊሽ የምታረጊው። በመንፈስ ዓለም ላይ ሲታይ ቅልውጥና መንፈስ ማለት ነው። ሰላቢ ስፒሪት ማለት ነው። ምን ማለት መሰለሽ? አንቺ ላይ ያለውን ነገር ወደ እሷ መውሰድ ነው። ለምሳሌ የሆነ አሁን ልጄ ጸጉር በጣም ያምራል እና ሰው አንተን ጸጉር በሰጠኝ ሲል በጌታዬ በኢየሱስ ክርስቶስ ስም ብዬ ገስጻለሁ። ይሄ በጣም ብዙ ኢትዮጵያ ውስጥ በጣም ከርካሳ ጸጉር ህዝብ የበዛበት ምክንያት አንዱ የሌላውን ጸጉር እየተመኘ ነው። ምኞት እኮ ነው። ምን ያደርጋል መሰለሽ? የምኞት ስፒሪት ይዞ ይመጣል። በጣም አደገኛ መንፈስ ነው ያ መንፈስ። ቅንዓትና ምቀኝነትን ይዞ ይመጣል ሳይታወቅ እኮ ነው። ከዛ በኋላ ምን ያደርጋል? የቅልውጥናና በአይን የሚገቡ መናፍስቶች አሉ አይደል? ሶ
እጸልያለሁ። እኔ በጣም በህይወቴ ብዙ ከህይወቴ ነው መማረውና ልጅ ሆኜ ጸጉሬ በጣም ልጫ የነበረ ሰው ነው። ከዛ ይሄ እንደ ፎሮፎ የሚቆረቁር ነገር አይነት ሆኖ ከዛ ድምጥማጡን አጥፋ ጸጉሬ መልሶ ሲበቅል ከርዳዳ ጸጉር ነው የሆነው። እኛ ቤተሰብ በጠቅላላ ጸጉራቸው ልጫ ነው። እኔ ብቻ ነኝ ከርዳዳ ጸጉር ያለኝ። ታውቂያለሽ አንቺ ይሄንና ምክንያቱ ምንድነው የሚለውን ነገር አንድ መንፈሳዊ አባት በልጅነት ነገሩኝ። አይን ነው ልጄ አሉኝ። በጣም ነበር የሚያምረው ማለት ነው። ኤክስትሪምሊ ያምር ነበር። አይን ነው ብለው አሉኝ። አይን ነው ማለት ምን ማለት ነው? ልክ ማለት መንፈሳዊ ነገር በጣም ሴንሲቲቭ ነኝ ለመቀበል። ተቀበልኳቸው። በጣም የሚታወቁ ናቸው። አባ ተክለ ማርያም የሚባሉ ናቸው። በጣም የሚታወቁ አባት ናቸው እና ተቀበልኳቸው። አክሰፕት አድርጌ አይን ነው ስፒሪቹዋል ነገር ምንድን ነው እዚህ ቦታ ላይ የሆነው ነገር ኮምፕሊትሊ ማለት ነው። ጸጉሬ እንደዛ ኦልሞስት እንደመቆሳሰል በይው ከሆነ በኋላ ራስ ቅሌ ሲድን ከርዳዳ ጸጉር ነው የወጣው። ምንድነው የሰው ለምሳሌ አሁን እኔ ስለ ጸጉር ስለምንም ማወራው እንጂ ስለምንም ነገር ማውራት ይቻላል። ሚኒመሙን እናውራ ብዬ ነው። የምኞት ስፒሪት ሰዎች ከለላ ከሌላቸው ማለት አንቺ ላይ ጠባቂና ከለላ ከሌለሽ ሰዎች አንቺ ላይ የሚመኙትን የላቸውም፣ እንዲኖራቸው አይፈልጉም፣ ወይም ደግሞ ለመንቀሳቀስ ዝግጁ አይደሉም እኮ ሙቭ አያደርጉም ማለት። አሁን ሰው ኩረጃ ማለት ምን ማለት ነው? ኢሚቴት ማድረግ መምሰል ነው አይደል? እየመሰሉ ማደግ ነው። እሱ እድገት አለበት። ለምሳሌ እኔ በባህሪም አብይን በጣም ነው መምሰል የምፈልገው አልሽ። ስለዚህ የኔም ባህሪ ወደ ማድረግ ትመጫለሽ፣ ወደ መኮረጅ ትመጫለሽ። ስትኮርጂ ሳታቂ ከሆነ ጊዜ በኋላ ከኔ የበለጠ ኳሊቲ ይዘሽ ልትመጪ ይችላልሽ። እሱ መንፈሳዊም ነው። ምክንያቱም ዲፕሊኬት ነው። ብዙ ተባዙ ምድርንም ምሏት አይደል? ትንሽ ዘር ካለሽ አንቺ ያንቺን ዘር ወስጄ እኔ ካንቺ ላይ መማር አለብኝ ማለት ነው። ካንቺ ወስድና በጣም መወዳቸው አንቺ ላይ ያሉ ኳሊቲዎች አሉ እኔ ጋር በባህሪ የሌሉ መወስዳቸው አሉኝ ካንቺ ላይ ወስድና እሱን ምን ማድረግ አለብኝ? ማባዛት አለብኝ አይደለ? እሱ አብዙት ያለውን የእግዚአብሔርን ቃል መሰረት አድርገሽ ትይጃለሽ። ብዙ ከኔ የምትማሪው ነገር ካለሽ እነሱን ተወስጂና ደግሞ አትቀብሪው። ምኞት ማለት ምን ማለት ነው? መቅበር ነው። ከሰውየው የተፈለግሽውን ነገር መቅበር ሲሆን መምሰልና ማደግ ደግሞ እየተከተሉ እድገትና እንቅስቃሴ ይፈልጋል ማለት ነው። በእድገትና በእንቅስቃሴ ውስጥ ያለ ከምኞት ውጪ ያለ ነው። እግዚአብሔርን መከተል ምንለው ለዛ ነው ምንከተለው። እሱ በሄደበት ቦታ እኛም እየተከተልነው ማለት የሱን መንገድ እየተከተልን መሄድ፣ ይሄ እንቅስቃሴ ያለው። ምኞትና ቅንዓት ግን እንቅስቃሴ የለውም። እዚህ ጋር ነኝ ያለሁት፣ አንቺ እዛ ጋር ነው ያለሽው። ያንቺን ነገር ደግሜ ነው ወደ እኔ የምስበው። እኔ እኮ ያንቺን ነገር ለመድገም አልንቀሳቀስም። የሥራ ሰው አይደለሁም፣ ሰነፍ ነኝ፣ እንቅስቃሴ የለኝም። ግን ያንቺን ያለሽን ነገር ስደግመው አንቺ ከለላ ከሌለሽ በመንፈሳዊ ዓለም ላይ ያንቺ ነገር እየደከረተ ይመጣል። ቅልውጥና ስፒሪት የሚባለው የድግምት መንፈስ፣ የሰላቢ ስፒሪት የሚባሉት ማለት ናቸው ይሰራሉ። በአይን የሚገባ ይሰራል። መንፈሳዊ ዓለም ላይ ዲያብሎስ ምንድነው የሚያደርገው? ከለላ ለሌላቸው መንፈሳዊ ጥበቃ ለሌላቸው ሰዎች ምንድነው የሚያደርገው? ከለላ እንደሌላቸው ስለሚያውቅ ከሀብታቸው፣ ከውበታቸው፣ ካላቸው የሚያማምር ነገር እንደገናም ደግሞ ከጸጋቸው ላይ መውሰድ ነው ዲያብሎስ። ስለዚህ ሰውየው ጸጋ ተሰጥቶታል። ጸጋው ከተሰጠው ጸጋውን የማስጠበቅ ኃላፊነቱ የማን ነው? የራሱ ነው። በደጋሚ በጠንቋይ በመተተኛው እንዳይነቀር እንዳይወሰድበት። ለምን ፍሪኩዌንትሊ ጸጋዬን ጠብቅልኝ ብሎ ለጸጋው ባለቤት ምን ይሰጣል? እውቅና ይሰጣል። በህይወቴ መጨረሻ የገባኝን ነው። ረጅም ጊዜ ከከሰርኩባቸው ነገሮች ከዛ በኋላ እየተማርኩ የመጣሁትን ነው ምነግር። ቅዱስ መጽሐፍ ላይ ይሄንን ነገር በትክክል ያስቀምጠዋል። ምቀኝነትና ቅንዓት ያለባቸው ሰዎች አለብን ብለው አያውቁትም፣ አያምኑም። ያን ለመቀበል ዝግጁ አይደሉም። ለምሳሌ አይሁዳውያን ክርስቶስን በሰቀሉበት ሰዓት ምቀኝነትና ቅንዓት እንደነበረባቸው ያስታውቃል። ግን እነሱ ምቀኝና ቅንዓት አይደለም ለነሱ። አየሽ፣ በመንግስታችን ላይ እንትን ብለዋል፣ እንዲህ ብለዋል ክሱ። ያ ክስ ደግሞ ምንድነው? ክርስቶስ ምንም ነገር ባላደረገው ያለ በደሉ ያለ ኃጢያቱ ከወንጀለኞች ጋር አብሮ እስኪሰቀድ ድረስ የሚያስችል ውሳኔ ነው የወሰኑበት። ምን አድርጎ? በዕለተ እሑድ ፈውሷል። ለምሳሌ አንዱ ክስ በሰንበት ፈውሷል። ያ በሰንበት የፈወሰው ሰው አይኑን በጭቃ ቀባውና ሄደ በሰሊሆም ታጠባለው። በሰሊሆም ታጠብ ሲለው
ምን እንደሚመጣ ክርስቶስ ስለሚያውቅ ነው። ለምን የፈወሰው ሰው ማን እንደሆነ እንዳያውቅ ሰውየው ያለ ጊዜው ክርስቶስ ላይ ዘመቻ እንዳያመጡ ሄደህ በሰሌው በውሃ ሄደህ ታጠባለህ። ልክ ሰውየው አይኑ ሲታጠብ አይኑ በራ። ሲበራ ማን የፈወሰ ብለው ሲሉት አላየሁም፣ እኔ የፈወሰኝ ሰው አላየሁም፣ ሂድና በጭቃ ታጠብ፣ ጭቃን ታጠብ ነው ያለኝ። ስታጠብ ተፈወሰ፣ አይኔ በራ። በጣም ሲያስጨንቁት እናት አባቱን ሁሉ እየሄዱ ሲያስጨንቁት እናቴንም አባቴንም አታስጨንቁ፣ እኔን ጠይቁኝ፣ በቃ እኔ ምስክር ነኝ፣ ተፈውሻለሁ። ከዚህ በፊት አይኔ አያይም ነበር፣ አሁን አይኔ ያያል። ስለዚህ ጌታችን ሲናገር ማንም ሊሰራ የማይችልበት ቀን ስለሚመጣ አለ ዛሬ አባቴ የላከኝን ጉዳይ ዛሬ ፈጽማለሁ ብሎ ነው የፈወሰው። ግን ዋጋ እንደሚያስከፍለው ያውቃል። ለምን በዕለተ እሑድ ፈውሷል ተብሎ ስሙ ተነሳ። ከተማ አገር ምድሩ ላይ በሰንበት ምድር ፈወሰ ተብሎ ማለት ነው። አሁን ለክስ የሚገባ አይደለም። ሕጉን የፈጸመውና ሕጉን ያበጃጀውን አምላክ ስለ ሕጉ አልተገዛህም ብሎ እሱን የከሰሱት ማለት ነው። አይሴ እነሱ ሳይወለዱ በፊት በኦሪት ዘመን እግዚአብሔር ሆኖ የነበረ አሁንም እግዚአብሔር የሆነ የኛን ስጋ ሲለብስ ነው ክርስቶስ ኢየሱስ የሆነው። ከዛ ውጪ እንደኛ ከኃጢአት በቀር ሁሉን ነገር ውሃ ጠጥቷል፣ ምግብ በልቷል፣ እንደኛ ተመላልሷል። ኃጢአት የሚባል ነገር ነው ማያውቀው ማለት ነው። ባህሪውም አይደለም እግዚአብሔር ስለሆነ እግዚአብሔር ላይ ኃጢአት መግባት አይችልም። ኔቸሩም አይፈቅድለትም። እውቀቱም የለውም። የኃጢአት እንዴት እንደሚዋሽ፣ እንዴት እንደ ክፋት እንደሚደረግ፣ እንዴት ሰው እንደሚሰደብ እውቀቱ የለውም። ምን ማለት ነው? አንድ ሕፃን ልጅ ለምሳሌ ልክ የተወለደ ጊዜ ገና አንደበቱን እየፈታ ባለበሳት ስድብ ምን እንደሆነ አታውቅም። ካላስተማርሻት አታውቅም። ይሄ እንኳን ሕፃናት ጋር ከሆነ እግዚአብሔር ደግሞ ባህሪው ነው። እንደ ሕፃናቱ ሁሉ በኔ ጋር ሲል ሁሉ ጊዜ የሚነግረን ነገር ይሄንን ባህሪ ነው። ምንም ነገር ክፋት የሚባል ማያውቅ አምላክ ነው። ስለዚህ ኃጢአቱም ልምጣ ቢል እሱ ጋር መድረስ አይችልም። ለምን? ኔቸሩ ላይ ስለማይመጣ ማለት ነው። ምን ማለት ነው? ለምሳሌ አልማዝን ካየሽው መቀላቀል አይችልም። አልማዝን አሎ ያድርገሽ ከሌላ ማዕድናት ጋር ማቀላቀል አይቻልም። አልማዝ ማለት ንጹህ ካርቦን አተም ተጣንደው ተጠቅጥቀው በፕሬሸር በከፍተኛ ግፊት ንጹህ ካርቦን አተም ሲገፋፋ በከፍተኛ ግፊትና ሙቀት ሲገፋፋ የሚያብለጨልጭ አለት ሆነው ይሰራሉ። አለቱን ከምንም ጋር ማቀላቀላችም አልማዝ ነው በቃ። ስለዚህ የሆነ ነገር ብትጨምሪበት ብትቀቢው የሆነ ነገር ብታረጊው መቀላቀል አይችልም። አልማዝ ነው። እግዚአብሔር ነው። ማቀላቀል የምትችይበት ባህሪ የለውም። ኃጢአት በባህሪው ላይ መግባት አይችልም። ኔቸሩም አይደለም፣ አያውቀውምም፣ ሊገባም አይችልም። ስለዚህ ጌታችን ከኃጢአት በቀር ሁሉም ነገር እኛ ያደረግነውን ተራምዷል፣ ውሃ ጠጥቷል፣ ምግብ በልቷል። ይህን ሲያደርግ አንሶ ስለመጣ ንቀውት ነበረ። ንቀውት ምክንያት እንዴ ይሄን ዓለማትን ፈጠርኩ የሚለው እቺ ሰው ናት እንዴ የሚል አይነት ሁሉ ብለውታል፣ ተፍተውበታል፣ መተውታል። እሱ ግን መለኮቱን ዙፋኑን በመለኮቱ ዙፋኑ ላይ ነው ያለው። በስጋው መሬት ላይ ሲመጣ ዙፋኑን እንደመቀባት አይቆጥረውም ይላል። በመሬት ላይ በመጣበት ሰዓት ላይ በሰማይ ስራውን ይሰራል፣ በምድርም ደግሞ ስራውን ይከውን የነበረ አምላክ ነው። በእግዚአብሔር ወልድነቱ ሰማይ ላይ ዙፋን ላይ ያለ አምላክ ነው። ያ በወቅቱ የነበራቸውን ባህሪ ስታይ እስራኤላውያን በዚህ አምላክ ነኝ እኔ እግዚአብሔር ልጅ ነኝ የባህሪ ልጁ ነኝ የሚለው ነገር ቅንዓት እንደፈጠረባቸው ታያለች። ቅንዓት በጣም ከባድ ነው። ቅንዓት ኢቭን እስከ ክህደት ይዞ ሊመጣ ይችላል ማለት ነው። ቅንዓት ምቀኝነት ሲኖር እስከ ክህደት በጣም እናትን እስከ መካድ ድረስ ሊመጣ ይችላል። ምክንያቱም በዚህ ዘመን እኮ በመሬት ምክንያት እናትና አባትና ልጅና እናት እኮ የተገዳደሉበት ዘመን ነው። ልጅ እኮ እናቱን ፍርድ ቤት ያቆመበት ዘመን ነው ይሄ ዘመን። ለምን? ክህደት ያመጣል። ለምን? ቅንዓትና ምቀኝነት። ይሄ እኮ እኔ ምቀኛ አይደለሁም ሊል ይችላል ሰውዬ። ኖ በጣም በጣም አደገኛ የጀለሲቲ ስፒሪት በሰውየው ላይ የሰፈረበት ነው። ለምን? እናቱ ያ መሬት ቢኖራቸው ምንድን ነው እንደዛ ያደረገው? አንዳንድም እናት ደግሞ ቅናት ሚዛት አላት። ልጇ አንተ ከምታገኘው ሸጨው አድራለሁ ብላ ልትልም ትችላለች። አይታወቅም። ዘመኑ እኮ ክፉ ነው። ይሄ ከቅናትና ከምቀኝነት ብዙ ክህደቶች ብዙ ነገሮች ይመጣሉ። ከየት ይጸነሳል አልን? ከምኞት ይጸነሳል። ምኞት በጣም አደገኛ መንፈስ ናት። አንድ ሰው ምኞትን በጣም እየደጋገመ የሚመጣ ከሆነ የሰላቢ ስፒሪት ተከታትሎ ይመጣል። ምንድነው ማድረግ ያለብሽ በህይወትሽ ላይ? ሁሉ ጊዜ እግዚአብሔር አባትና አምላኬ ሆይ ያለኝን መልካም የተባሉት ነገሮችን በጠቅላላ ጠብቅልኝ። እኔ ሁሌ ስጸልይ አብ በህይወቴ ያልተከለው ነገር ሁሉ ይነቀልላል።
አብ የተከለው ነገር ብቻ ይጽደቅልኝ። ገንዘብ ቢሆን፣ ጥቅም ቢሆን፣ ሰው ቢሆን፣ ሐሳብ ቢሆን፣ ኃጢአትም አብ ያልተከለው ነው አይደል? ከህይወቴ ላይ ንቀልልኝ ያልኩ መጸለዩ። አብ የተከለው ግን ምንድነው? ሰውም ቢሆን፣ ጥቅምም፣ ገንዘብም ቢሆን፣ የሆነ እምነትም ምንም ነገር እግዚአብሔር አብ የተከለው እሱ ብቻ ተለይቶ ይጽደቅልሽ። እግዚአብሔር የተከለውን አጽድቅልኝ አንተ ብለሽ መጸለይ ከሆነ ማንም ሰው ባንቺ ላይ ምኞት፣ ቅንዓትና ምኞት፣ በቀኝነት ዲዛይን አድርጎ ቢመጣ አንቺ መቋቋም አይችልም። ማንም ማለት ነው። ለምን? የቅንዓት መንፈስ በጣም አደገኛ የምትሆኚው መሆኑን የምታውቂው ሰዎችን ሰባብሮ የሚያስቀምጥ ነው። አጥንት ይሰባብራል። ባለፈው ፕሮግራማችን ላይ ስናይ አጥንትን ያነቅዛል ይላል። ላይክ ወደ ካንሰር ይቀይራል። በጣም አደገኛ ስፒሪት ነው። በቅንዓት የሞቱ ሰዎች ብዙ ናቸው። በካንሰር ነው ይባላል። ካንሰሩ ከየት እንደመጣ ግን መጣራት አለበት። ካንሰሩ ከየት? በጣም ብዙ ለካንሰር አጋላጭ የሆኑ ነገሮች እኮ የሚያደርጉ ሰዎች አሉ። አሁን በየፋብሪካው በጣም የሚያሳዝኑ በቃ ኤግዛክትሊ ካንሰር ሊያመጣ በሚችል ሪስክ ውስጥ ህይወታቸውን ከተው ስራ የሚሰሩ ሰዎች አሉ። ግን ልባቸው በጣም ቅን ስለሆነ፣ ልባቸው ፕሮቴክትድ ስለሆነ ምንም አይነት ኃይል እነዚህን ሰዎች መጥቶ አታክ ሊያደርግ አይችልም። ስለማይችል የካንሰር ስንቱ ሲያዝ እነሱ አይያዙም፣ በካንሰር አይነኩም። ለምን ሲባል ልባቸው በቅንዓትና በመቀኝነት ላይ ቤዝ ያደረገ ነገር አለ። ሁሉም ሰው እንደዛ ነው ማለት አይደለም። ለምሳሌ በሽታ የሚባለው ነገር አንድም በኔ ስህተት ሊመጣ ይችላል፣ አንድም ደግሞ በዘር ማንዘሬ ውስጥ የተሰራ ስህተት ካለ ዛሬ ላይ በሽታውን እንዲገለጥ ይችላል። ሌላ ደግሞ በምድር ህይወት ላይ በማናረጋቸው ጥንቃቄዎች እኛ ያው ጥንቃቄና ማስተዋል እንደሚያድን እንደሚጋርድ ምድራዊ በሆነ ነገራችን ላይ ቃሉ ነው፣ የእግዚአብሔር ቃል ነው። ያንን ባለማወቅ እንደገና ደግሞ በከፍተኛ ደረጃ የእግዚአብሔር ፈተና ደግሞ ሆኖ በሽታ ቁጭ ሊል ይችላል። እግዚአብሔር እምነታችንን እየፈተነ ማለት ነው። እነዚህ ሰዎች ቼክ የሚያደርጉት ልቤ እግዚአብሔርን ያምነዋል ወይ ነው። በእግዚአብሔር ላይ እታመናለሁ ወይ? አዎ። በእግዚአብሔር ላይ የምትታመኝ ሆነሽ ፍጹም ከዓይኑ ለመሰወር ፍቃድ የሌለሽ እግዚአብሔርን የምታከብሪው መጽሐፍ ቅዱስ እንደሚለው እግዚአብሔርን ለሚያምኑ እንደ ሐሳቡም ለተጠሩ ነው የሚለው። ለሚወዱት እንደ ሐሳብም ለተጠሩት ነገር ሁሉ ተደምሮ ምንም ይሁን ለምንድነው የሚሆን? ግን ለበጎ ነው የሚሆነው። ስለዚህ ካንሰርም ቢሆን በሽታም ቢሆን እሷ እግዚአብሔርን እያመነችው በጣም እያመለከችው በበሽታ ጉዳይ ተይዛ ከሆነ ሊሆን የሚችለው አንደኛው እግዚአብሔር በፈተና ላይ እየተዋት ዝም ብሎ ከዛ እምነቷን ቼክ እያደረገ ሊሆን ስለሚችል እሱን ማወቅ ነው። ነገር ግን ምንድነው አንዳንዴም እሱ መንፈሳዊ ብስለት ከሌለ ደግሞ ሰው ይሸወዳል። ምናልባት ደግሞ ከዘር ማንዘር ተጣብቆ ደግሞ የመጡ በጣም ብዙ ክፍተቶች አሉ በህይወታችን ላይ። እነዛን ክፍተቶች ወደ ኋላ ሄዶ ማጥናትም ያስፈልጋል። በየጨሌ ቃቢ ቃልቻ ቡሪንቻ ምናምን የሚባሉ አምልኮቶች ኢትዮጵያ ውስጥ የበዙበት ዓለም ነው። እነዚህ ነገሮች በቅድመ አያቶቻችን ጊዜ ላይ ኮቨናንት ነበር ወይ ማለት ልጆቼን ላንተ አሳልፌ ሰጥቻለሁ ብለው እኛ ልጆቻችንን ለእግዚአብሔር አሳልፈን ሁሌ ቃል ኪዳን እንደምንገባው አንዳንድ ሰዎች ደግሞ ለመንፈሱ ቃል ይገባሉ። በዛን ጊዜ ተይዘውስ ቢሆን ቼክ ማድረግ አለባት። ብልሃት ይፈልጋል ማለት ነው። የእግዚአብሔር መሆኑን ምልክት አለ። አስፈላጊ ከሆነ በሌላ ጊዜ ፕሮግራም ላይ በመሃል ላይ ባስገባው አንድ በሽታ ከእግዚአብሔር ከሆነ ያሉት 10 ምልክቶች አሉ። እነዛ ምልክቶች ውጪ ከሆነ በፍጹም የእግዚአብሔር አይደለም፣ የመናፍስት ጥቃት ሊሆን ይችላል። ስለዚህ በግልጽ ፋይት ማድረግ ያስፈልጋል። በግልጽ ይሄ በሽታ ከእንደዚህ የመጣብኝ ነው፣ እግዚአብሔር ያሳልፍ ይሰጥቻለሁ ንቀልልኝ መባል አለበት። ከነዚህ መካከል አንዱ በመቀኞችና በቅናተኞች በመደጋገም የሚመጣ በህይወታችን ላይ ሊፈጠር የሚችል ነገር እንዳለበት ልናውቅ ይገባናል ማለት ነው። ከእረፍት በኋላ ተመልሰን እንገናኛለን። ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው።